Hi guys, welcome to my channel. This is Kevin Mikhail American YouTube channel. Welcome to my channel guys. Subscribe አድርጉልኝ አይከፈልበትም። that's why and then የሆነ እኛ ጋር ሾርባ ጠጡ ማለት ነው። ድሮ ቻፕስቲክ አድርጉ በማለት ሰዎቹ እንዴት ይበሉ እንደነበረ እዩማ አይደለም እያዩና እኛም ጭምር ማለት ነው። አንዳንድ ሰው ዛሬ ምንድነው ልላችሁ የፈለጉት ማለት ነው። ይሄ ምንድነው መሰላችሁ? ይሄ ሴቶቹ ማለት ነው። ሴት ልጅ ለምንድነው ወንድ ልጅ እኔን እና አብረኸኝ ተኛ ብላው ማለት ነው። አብረኸኝ ተኛ ትለውና ከዛ አብሬሽ አልተኛም ሲላት ለምንድን ነው በጣም የምጠላው? በቃ እስከ ሞት ድረስ በቃ እሱን በመጥላት በቃ አይ ዶንት ኖ በቃ how I can tell you guys እንደሱ በቃ ላይክ በጣም ነው የምትጠላው ማለት ነው። አብረኸኝ ተኛ ብላው ማለት ነው። እምቢ ካላት እንደሱ እንዴት ብላችሁ ነው ይሄን ያህል ሰው የምትጠሉት? ባይ ዘ ወይ እኔን እንትን ልታደርጉኝ ትችላላችሁ። እኔ ለጥቆም ዘነ በፍጹም እንደዛ አይደለኝም ማለት አብረኸኝ ተኛ ማለት እንዴ እኔ የሚያናድደኝ እንዴት መሰላችሁ? አሁን ወይ አይለቅሽ ራሱ አፍቅሮ እያለሽ አንተ ትጠይቂዋለሽ። ከጠየቀሽው ደግሞ እምቢ ይልሻል። ከዛ እምቢ ብሎኛል ብለሽ ደግሞ አንቺ ህይወትሽን መምራት እንትን ስትይ ደግሞ ይረብስሻል። በቃ ምን እንደሆነ ፍላጎቱ ግራ የሚያጋባ እኔ ብዙ ጊዜ የሚገጥመኝን እንደዛ ስለሆነ ማለት ነው። እኔ እሱን ነው የምጠላው ባይ ወይ ነው አይደል? ምርጫው ነው። እኔ በጣም ደረቅ ነኝ ማለት ነው። ብለው ምለው ግን ደግሞ እኔ ትንሽ እንትን አድርጋለሁኝ ማለት ነው። ምንድን ነው የሚባለው ነገር አለኝ ማለት ነው። የሆነ ነገር በቃ ካላለፈኝ ማለት ነው ብዙ እንትን አለም ማለት ነው። ይሄን ያህል ብዙ አልቆጣም። ሳምታይምስ ደህና ነኝ ይችላል የማልፋቸው ነገር አለ ማለት ነው። ግን ደግሞ ደስ ካላለኝ ሰውን በጭራሽ አልቀርብም ማለት ነው። ሲኦል ውስጥም ቢሆን ማለት ነው። እንደው ሰውዶችን ነገራችሁ የምፈልገው ነገር ማለት ነው። ለምንድን ነው ሞቶ እያለ ሁላ እስከ ሰማይ ድረስ ትከተለዋለህ? ሴቶች ለምንድን ነው ይሄን ያህል አብረኝ ያልተኛ በላቸው ይህን ያህል ወንድ የምታሰቃዩት? ዋይ ዋይ ኦ ማይ ጋድ። እኔ እኮ አንዳንድ ጅል ሰዎችን መቅረብ ጥሩ አይደለም፣ ከእነሱ ጋር መነጋገር ጥሩ አይደለም ምናምን የሚለው አንዳንድ ሰዎች ውሾች ስለሆኑ ማለት ነው፣ እድል አላቸው ማለት ነው። ዛስ ዋይ እንደዛ ስለሆኑ ማለት ነው፣ እንደዛ የትም እንትን ስለሚያስገቡ አዳናቸው ማለት ነው። ቲቪትም አለም በቃ ላይክ በቃ ራስህን አጥፋ ምናምን ነው የሚሉት። እና ለምንድን ነው ይሄን ያህል ትዕቢት የሚይዛችሁ? ዋይ ምናልባት የምታፈቅሩት ከሆነ ደስዋይ ትከተሉት ይሆናል። ፍቅር ሀያል ነው ባይ ዘ ወይ እኔ በፍቅር አልፈርድም፣ ግን ደግሞ አይክብልም ባይ ዘ ወይ ካረበሻችሁ ነው ከለቀቃችሁ ማለት ነው። ይህን ያህል ችክ ማለት ግን አይከብድም። አስወርቱ ጋር ማለት ነው ይላሉ ማለት ነው አብሯት። እንዲሁም በቃ አንዳንድ ሴቶች ማለት ነው እንድትጠይቀው ሁላ አይደለም እንትን የሚሉት ማለት ንኛ ካለችው ማለት ነው አብረኸኝ ተኛ ካላላት ማለት ነው ወዳው ማለት ነው ቲቪ ስላላቸው በጣም ይናደራሉ። ስለሱ ጥሩ ነገር አያወሩም በአግባቡ ማለት ነው። ቢሃንጉሪ ማለት ነው በጣም ይናደራሉ ማለት ነው። እንትን ሰው ጋር ለምንድን ነው ይሄን ያህል የምትናደሉት? እኔ እኮ ፎሎው የማደርገው ወንድ የለም ባለ ወይ ካሁን እኮ አይደለም እኔ ከድሮ ማለት ነው ይሄን ያህል አይደለሁኝም ማለት ከወደድኩት ወደድኩት ነው። ግልጽ ነው የምናገረው። ኢንሳይድ አልጠቀምም። እወድሃለሁ ወደዋናም ከዛም አልወድሽም ወይም ደግሞ የሆነ ግኖር ካደረገኝ ምናምን ብዬ ነው የምተወው ማለት ነው። እንደዛ አይነት ጠባይ ነው ያለኝ ማለት ነው። ኧረ ምናምን ብዬ ማለት ነው ምናምን ብዬ ነው የምተወው ማለት ነው ወንዶችን ማለት ነው።
የት ደረስኩኝና ነው እኔ ያላገባው መቼስ ጢባራም ፊንጥራም ምናምን ብዬ ማለት ነው። እንደዛ ብዬ ተዋለኝ። ቅብጥ ቅብጥ ካለብኝ ማለት ነው። ዘንድሮ በጣም ቸገርኩኝ ማለት ነው። ምጥምጣ እያስፈለገኝ ነው ባይደው ምናምን ለካ እኔ ሁሌም እንትን የማደርገው ነገር ክሊር ግልጽ ማለት ነው። ለምንድን ነው ግን ኢትዮጵያ ውስጥ እያለሁኝ ማለት ነው ይሄን ያህል አይገባኝም ነበረ ማለት ነው። እያየሁ ሁላ አይገባኝም ነበረ። እኔ እንደዛ እያደረጉኝ እንደሆነ አይገባኝም ማለት ነው። ሌሎችም ይሁን እነሱም ይሁን ምንም ነገር አይገባኝም ነበረ ማለት ወዶቼ። እነሱም ሳምታይምስ ያ ግዴታ ነበረ ወይ በርበሬ ያለና እንደን ሰው ወዶቼ ልነግራቸው ፈልገው ነገር ማለት ነው። አሳበደችኝ፣ አቃጠለችኝ ይላሉ ማለት ነው። እነዚህ ቡዳዎች ማለት ነው። እንደዛ አድርገው ወይኔ እብደቴን እኮ አይሶርት ወር ከመቃጠል አልፌ ማለት ነው። ዛሬ በቃ እንደዚህ ብዬ አለውኝ ማለት ነው። ግን ሊመለሰኝ እንደዚህ እያለ ነው። ባይ ዘ ወይ ነው ማለት ነው። እንደ ትግርኛ እኔ ቡዳ ይቻላል ቀን አይሶርቱ ጋር ማለት ነው። ወይኔ ትግርኛ በጣም ቡዳ ናት ባይ ዘ ወይ ማለት ነው። በትግርኛ ኢሮበኛ ለሷ ይለበለዋል። አንዳንድ ትግርኛ ቡዳ ናት ባይ ዘ ወይ አንደ ሰው ልጅ ያላችሁ ነገር አሁን ከዛ ምንድን ነው ሰዓት ኦ ማይ ጋድ ይከብዳል። ጣፋጭ ነገር ከበርበሬ ጋር ይከብዳል ማለት ነው። እንደን ሰው ልጅ ልነግራችሁ የፈልጉ የሆነ ታይም ላይ ማለት ነው አዲስ አበባ ላይ ሚጥሚጣ አለ ወይ ምናምን ብዬ ጠይኳቸው። ያለ በርበሬ ያለ ሚጥሚጣ አልንቀሳቀስም እና በጣም ነው የምወደው ባይ ዘ ወይ ማለት ነው። በጣም ነው የምበላው ባይ ዘ ወይ በርበሬና ሚጥሚጣ አንደር ከዛ እንደዛ ስላቸው ማለት ነው። ምን አለኝ መሰላችሁ እንትን አለኝ በዚህ ወደ መድኃኒዓለም ሂጂ አለኝ በዚህ መድኃኒዓለም በመድኃኒዓለም ምናምን አለ አብን በኢትዮጵያ ቋንቋ እያወራው ምናምን መስሏቸው ማለት ነው። ከዛ እኔ እኮ ያልኩት እንትን ነው የዱቄት በርበሬ ነው ምናምን ስላቸው እሱም አለ አለኝ ማለት ነው። እንደዚህ ሚጥሚጣ አሁን የአሽሙር ቋንቋ ምናምን ከበድ ስለሚል ማለት ነው። ዳስዋይ እንደነሱ ወዶችዬ ማለት ነው። ልነግራችሁ እየፈለኩት ነገር ይሄ ምንድነው የሚባለው? አሁን ቅዱስ ሚካኤል ወይም ደግሞ አትበይ አትመኒ እንትን የምትሉ ሰዎች ማለት ነው እምነቴ ውስጥ ገብታችሁ የኔ መላእክት እንትን ውስጥ ገብታችሁ ብዙ ነገር እንትን የምታደርጉ ሰዎች ማለት ነው። አሁን አንድ ምናምን እንትን እያላችሁ ሰውን እየረዳን ነው ብላችሁ ማለት ነው ንጥር የምትሉ ሰዎች ማለት ነው። ፈጣሪ የእናንተን ኃጢአት የእናንተን መዓት እኔ ላይ ያወርደው። ስለ ኤቢሲዱ ችግር የለውም ማለት ነው። ስለ ኤቢሲዱ ብዙ ኤቢሲድ ስላለ ማለት ነው ወደ ሌላ ትራንስፈር አድርጉት ማለት ነው። ያደረጋችሁትን በሙሉ ማለት ነው ወደ ሌላ እንትን አድርጉት ማለት ነው። ግን ፈጣሪ መድኃኒዓለም ማለት ነው እንዲሁ የእናንተን ኃጢአት አወርድብኝ ባይደው ማለት ነው። እናንተን ኃጢአት አወርድብኝ ማለት ነው። ስለዚህ የእናንተን ኃጢአት ለእናንተ ያደርገው ፈጣሪ መድኃኒዓለም ቅዱስ ሚካኤል ማለት ነው። በቃ ሁሉንም ቅዱሳን መላእክት ማለት ነው ይስሙኝ ባይ ዘ ወይ እኔ ምስክር ነኝ ባይ ዘ ወይ ቅዱስ ሚካኤል ፊት ሆኜ ነው ማወራው ባይ ዘ ወይ ድንግል ማርያምም አለች መድኃኒዓለም በሙሉ በቃ በእነሱ ፊት ሆኜ ነው ማወራው አይስወርቱ ጋር ማለት ነው። እነሱ ያሉት ለእናንተ ያደርገው ለእነርሱ ያደርገው። የእነሱ ኃጢአት ፈጣሪ ለእነሱ ይመልሰው። ምክንያቱም በእነሱ መዓት የእነሱን መዓት እኔ ላይ ወርዶ ነው የተቃጠልኩኝ ያለ ያቃጥላቸው ነው ግን አለም እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው። ስለምንድን ነው መስላችሁ?
ስለ እንትኑ እንደዛ እያላችሁ ማለት ነው። በጣም ልናብድ ነው ልንታነቅ ነው እንደዛ የምትል ሰዎች ማለት ነው። እኔ ህይወት ውስጥ አትግቡበት። እኔ ህይወት ውስጥ ሲመጡ ሰዎችን የሚጠላው ለምን መሰላችሁ ማለት ነው። እኔ ሰላም አይሉኝም። እኔን እርዳታ ተውት ማለት ነው። እንደዚህ ሳያደርግ እንደዛ ትሄድ እንደዛ አደረገላት፣ እሱ ሰላም አላት፣ እሱ እንደዛ ያሰበላት፣ እሱ የትግሬ እንደዛ አደረገላት፣ አማራ እንደዚህ ያደረገላት፣ በሻንጉል እንደዚህ ያደረገላት በቃ ወደዚህ ትሄድ ወደዛ ትሄድ፣ እንደዛ ታድርግ እንደዛ ትሄድ፣ ከእንደዚህ ትሁን እንደዛ ትሁን ምናምን ነገር ስለሆነ ደግሞ እኮ በሙሉ ኩፍ ያደረገው ሰዎች ማለት ነው። አንድ ቀን እንኳን ትንሽ እንትን ሆኖ ማለት ነው ወደ ጥሩ ቦታ እንኳን ወደዚህ ወደ ቀኝ እንኳን አልፎ አቁም አይስወር ማለት ነው። አይስወር ማለት ነው። ሰው ደግሞ ሲያምኑ ወይኔ 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 በጣም ነው የሚያምኑት። በቃ ሰው በጣም ኦቨር 100 ሰው በጣም ነው። ይሄ በርበሬ ሊበላው እንትን ብዬ ነበር። በጣም በቃ ጠጭ ብያለኝ ነው። ግን ምን አለ መሰላችሁ ጨው በዛበት የሆነ ደስ የሚል በርበሬ አይደለም። ሊቢያ ነው አይተን ካደንም አረቅም ሆነ አለ የሚሰራ በርበሬ በቃ ዝም ብለሽ እንትን ላድርግሽ ነው የምትበለው እና በጣም ነው የምወደው የትኛውንም ቦታ ማለት ነው። እኔ ያለሁበት ቦታ በርበሬ አይጠፋም። በርበሬ በጣም ነው የምወደው። ሊቢያ ውስጥ ሁላ አንቺ አይደለሽ እንዳያስመለመልሽን ምናምን ይለው የነበረ ማለት ነው። እኛ እየበላን ማዕድ እየበላን ምናምን ነገር ነው ነገራችን አልችልም። በቃ እኔ ከበርበሬ ጋር ያለኝ ፍቅር ግን አመታት አድርጓል ማለት ነው። የበርበሬ ፍቅር ከኔ ጋር ማለት ነው አመታት አድርጓል። እኔ ጨውና በርበሬ ብዙ ጊዜ አልቆጠብም እና አሁን ምን ነው ዛሬ ጨው አነሰበት በርበሬ አነሰበት ነው አለው እንዴ አትበሏት ሳትሏት ሁላ እንትን የላትም ለዛ ምናምን ተባልኩኝ ቤት እንትን ሰው ልነግራችሁ የምፈልገው ነገር ማለት ነው። አሁን ምንድን ነው የሚባለው መሰላችሁ? አሁን ብዙ ጊዜ ማለት ነው እኔን ጥቁር ስትሉኝ ምስሉኝ እንደዚህ ናት ስሉኝ ሰይጣን ስሉኝ ማለት ነው። ሁሉንም ነገር ወዴት ይሄድባቸዋል? ብዙ ሰዎች ማለት ነው ወደ እነሱ እድላቸው ወደ እነሱ መርቃታቸው ወደ እነሱ ያደረጉትን ነገር ለኔ አይሆንም ማለት ነው። ያለ ቅዱስ ሚካኤል ለኔ የሚሆን ምንም ነገር የለም ባይደወይ ማለት ነው። እነሱ የሚያደርጉትን ነገር ማለት ነው ሰው ስለዚህ ማለት ነው ሁሉንም ነገር የሚሄደው የት ነው? ወደ እነሱ በቃ ወደ ቦታው ይቀይራል ማለት ነው። የእነሱን ነገር ማለት ነው እራሳቸው ሁላ ይቆመራሉ ማለት ነው። እናንተ ምንም ብትሆን አንተ የሆንከውን ነው በአንተ መንገድ ነው በቃ አንተ እንትን ያለው በራስህ መንገድ ነው የሚሆንልህ ማለት ነው። እናንተን ሰው እንደዛ ያጋጥማችኋል ማለት ነው። ሁለተኛው ርዕስ ደግሞ ለነገራችሁ እየፈለኩት ምን መሰላችሁ? ይሄ ምንድነው መሰላችሁ? እንደን ሰው እኔ ስለ ቅዱስ ሚካኤል ወይም ደግሞ ስለ ሃይማኖቴ ወይም ደግሞ ቅዱስ ሚካኤል አለች ወይም ደግሞ የሆነ ታይም ላይ በቃ እንደዛ ብሎ እንትን የምታደርጋቸውን ልጅ ነበረች ማለት ነው። አሁን ስለ ቅዱስ ሚካኤል ወይም ደግሞ በቅዱስ ሚካኤል ወይም ደግሞ ስለ እምነት ስለ ዳስ ዋይ አይ ቲንክ ስለ ክርስትና ነው መሰለኝ። ግን ባጭሩ ቢናገሩም እሱ ያው እያስመሰሉ ምናምን ይመስላታል። አይ ቲንክ አይ ዶንት ኖ ዋይ ግን ኦርቶዶክስ እንዴት እንደሆነ አላውቅም። እንደን ሶ ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ምን ትላለች?
ስለ ቅዱስ ሚካኤል ወይም ደግሞ የቅዱስ ሚካኤልን ስም ከተነሳ ማለት ነው ልጇ ይነሳባታል። በጣም ሰው ታሰቃያለች፣ ሌላ ሌላ ስራ ትሰራለች፣ ትገላምጣለች ቤት ምናምናም ነገር እና ከዛ ፈርቷል ልጆቹ ማለት ነው። በቃ የቅዱስ ሚካኤልን ስም አያነሱትም ማለት ነው። እኔ ግን ውዛውት እስከ መጨረሻ ነው ቅዱስ ሚካኤል እያልኩኝ የነበርኩት ማለት ነው። እንትን ሰው እኔ አልፈራም ባለ ወይ በዛ በኩል ማለት ነው። ሰው እኔ መፍራት ባለብኝ ልክ ሰውን እፈራለሁኝ ማለት ነው። ሳምታይምስ ግን ደግሞ እኔ በቅዱስ ሚካኤል እንትን ላይ ግን ፈርቻ አላውቅም በህይወት ዘመኔ ማለት ነው። እንዲሁም ለመፎገር ወይም ደግሞ ለመቀለድ ወይም ደግሞ ለመፎገር ካልሆነ በስተቀር ፈርቼ የምለውን ነገር ምንም ነገር የለም ማለት ነው። ወይም ሰውን ለመርዳት ብዬ ምንም እምተው የቅዱስ ሚካኤልን እምተውበትን ምክንያት የለም ማለት ነው። ሰይጣን ለመርዳት ማለት ነው። እነዛ የሰይጣን እንትን ያለባቸው እምነት የሌላቸው ምናምናም ነገር ማለት ነው። እንደንሶ እኔ በህይወት ዘመኔ ማለት ነው አይስወቱ ጋር ማለት ነው እኔ በቃ በፍጹም ማለት ነው። ስለዚህ እኔ ቅዱስ ሚካኤልን እንደዛ እንትን በቃ ሰውን እየረዳን ነው ብሎ ማለት ነው ሌላ እንትን የሚያደርጉ ሰዎች ማለት ነው። አሁን ቅዱስ ሚካኤል ስትል በቃ በጣም እንትን የሚያደርጋቸው ሰዎች አሉ ማለት ነው። ሰው እየረዳን ነው ብለው ማለት ነው። የሆነ ታይም ላይ የሆነች ልጅ ነበረች እና ሊበላ ነው ከዛ ምን አልኳ ላይክ እሷ ሳይገባት ነው ባይ ዘ ወይ ለራሷ ሁላ ሰልጥነናል ምናምን ያለች ነበረ። ስለሰለጠነች ምናምን ሳይሆን በቃ ከበፊቱ የሰይጣን ነገር ምንም ስለማይላት ለሷ ኢዝ ስለሆነ ነው ልትገባበት እና በጣም እንትን ራሷን በቃ በጣም ሰማይ እየሰቀለች ማለት ነው የነበራትን በሙሉ አጣች ማለት ነው። እንትን ማንነቷን አጣች። በቃ ልጅቷ በቃ ኮምፕሊትሊ ተቀየረች። ግን የነበራትን ነው ባይ ዘ ወይ እሷ ባይኖራት ኖሮ እንደ ይሄን ያህል ቀለል አይሆንላትም ነበረ። እኔ ባይ ዘ ወይ አሁን ሰይጣን መሆን አልችልም። ምክንያቱም ወይ አብዳለኝ ወይ ራሴን አጠፋለኝ በቃ ብዙ ነገር ማለት ነው። ኢቭን እኔ በጣም ብዙ ጊዜ ማለት ነው እንዲሁም ፊሊንጉ በጣም እየደበረኝ ማለት ነው። አሁን ከወረቀቱ የተያያዘ ነገር ማለት ነው በምንም በሁሉም ነገር ማለት ነው ራስሽን አጥፊ የሚል ስሜት ይሰማኛል ምናምን ብያቸው ነበር አይደለ ከድሮ ማለት ነው። በጣም እንደዛ አይነት ስሜት ይረብሸኛል ማለት ነው። ደስ ዋይ እኔ በትክክለኛ ማንነቴ ሲሆን ማለት ነው ራስሽን አጥፊ የሚለውን ፊሊንግ ማለት ስሜቱ በጭራሽ አልመጣብኝም ማለት ነው። ባይ ዘ ወይ ማለት ነው ሰው እኔ ካሁን አይደለም ያ እንትን ይሄንን ነገር ያስተዋልኩት ማለት ነው። አሁኑን እዚህ ቢሆን ኖሮ ማለት ነው እየሰራብኝ ነው ብዬ ሁላ አጠራጠር ነበረ። ግን ከበፊቱ ነው የማውቀው ይሄንን ነገር ማለት ነው። ሰው እኔ ባይ ዘ ወይ እዚህ መጥቼ እኔ በኤርትራ ስም ስሰጥጄን ማለት ነው ደስ ሳይለኝ ነው ባይ ዘ ወይ ማለት ነው። እኔ በቃ በትክክለኛ ባደርገው ቢ ሀፒ በጣም ደስተኛ በሆን ነበር። ምክንያቱም ብዙ ነገር አውቃለኝ ማለት ነው። እኔ ከመግባባቴ ገና በፊቱ አውቃለኝ ማለት ነው ወይ ማለት ነው። አንዳንድ ሰው ባውቅም ደግሞ ግን ከገባሽበት በኋላ ማለት ነው ሌላ የባሰ ችግር እንዳይፈጠር ደግሞ ከሰው ጋር እንዴት መሄድ አለብሽ፣ እንዴት መግባባት አለብሽ የሚለውን ነገር ትንሽ ደግሞ እንትን ነበርኝ ማለት ነው። እኔ የማደርገው ነገር ማለት ነው በቃ ነገሮችን ምንድን ነው የሚባለው ወይዘሮ ውሐለ ይባላል አሁን በትግርኛ ማለት ነው። እኔ እንደዛ ነኝ ባይ ዘ ወይ ማለት ነው። በጣም ውሐለ ነኝ ባይ ዘ ወይ ማለት ነው። ሰው ነገሮችን አላበላሽም። በቃ እልህኛ ብሆንም ሰው ብበጠብጥም በጣም እንትን ነኝ ማንተን ሶ ማለት ወዶቼ ነገሮችን ብትንትን ዶሮ እንትን እንዳደረገችው ማለት ነው እንደዛ ላደረገ አንዳንድ ሰዎች አሉ ማለት ነው። አንድ እንትን እንኳን አንድ እቃ እንኳን እንደዛ ያስቀምጥ ብለሃቸው ማለት ነው ለአምስት ደቂቃ እንኳን ከነሱ ብትለይ ማለት ነው አስወርቱ ጋር ማለት ነው በጭራሽ አያያዙን አይችሉበትም ማለት ነው። የሰውን እቃ ሁላ እንኳን አደራ ቢባሉ ማለት ነው መሬቷን አገሪቷን ትርምስምስ ነው የሚያደርጓት ማለት ነው። እንትን ሰው እኔ ግን እንደዛ አይነት ሰው አይደለሁም ማለት ነው። በጣም ጎበዝ ነኝ ማለት ነው። ግን በአማርኛ ምንድን ይባላል አሁን እንደዛ እንትን ያለ አይመስለኝም። አሁን ውሐለ ምናምን ወይም ደግሞ እንደዛ አይነት ነገር ምን ይባላል አላውቅም። እንደንሶ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። እናም ይሄ ምን ይባላል መሰላችሁ? ይሄ ባይደወይ እኔ እንደዛ ስናገር ማለት ነው ስለ ብሔሩ ስለ ትግርኛም የኔ ቋንቋ አይደለችም፣ አማርኛም የኔ ቋንቋ አይደለችም። ዳስዋይ ግን ደግሞ ሁሉንም በሚገባው ቋንቋ መጀመሪያ ነው የመረጥኩት ማለት ነው። ከዛ ደግሞ ትራንስሌትም በጣም ብዙ ህዝብም ስላለ ማለት ነው ሁሉም እንዲሰማ ነው ባይ ዘ ወይ ቪዲዮ የምሰራው ማለት ነው። ሁሉም እንዲሰማ እንዲረዳው ላይክ ኢቭን ለትራንስሌትም አመች እንዲሆን ነው የምሰራው ባይ ዘ ወይ አንዳንድ ሰው እኔ ለቀልድ አይደለም የምሰራው ባይ ዘ ወይ ማለት ነው።
ደህና ስለተሻለኝ ማለት ነው። ዛሬ በጣም ደስ ብሎኛል ወይ ማለት ነው። እንደዚህ ብዬ መጥቻለሁኝ ማለት ነው። እንዳነሳው ውዶች ይሄ ምንድን ነው የሚባለው መሰላችሁ? ይሄ እንትኑ እና ማለት ነው ውዶች ስለዚህ ከሃይማኖት ጋር የተያያዘ ነገር ወይም ደግሞ ስለ ቅዱስ ሚካኤል ባልኩት ነገር ላይ ማለት ነው እኔ ገመድ ይዤ ልታነቅ ነው ቢሉኝ ሁላ እኔ ነበረ ገመድ የሚገዛላቸው። who the hell are you? this is my life እንዴ የኔ እኮ የራሴ ችግር አለኝ። የኔ ህይወት ነው። የኔ ህይወት ላይ የሚያገባቸው ነገር የለም ማለት ነው። አሁን እሷ አሁን አንቺ ጋር ማለት ነው በቃ ቅዱስ ሚካኤል ወይም ደግሞ በቃ እንትን ስለማ ማርያም ምናምን መላእክት ገብርኤል ቅዱስ ሚካኤል ምናምን ይላሉ ማለት ነው። አረገ ምናምን ብሎ እንትን ይላሉ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ይልና ማለት ነው እኔ ገብርኤልንም በጣም ብዙ ነገር ያደርግልኝ ገብርኤል በጣም ነው የምወደው። ደስዋይ ለኔ በጣም ማንም ምንም እንትን የሚያደርገኝ ነገር የለም ማለት ወይ ማለት ነው። እኔ ከማንም ጋር አልነካካም። ማንም እንትን ድፍረት የለብኝም ማለት ወይ ማለት ነው። ለሰው ያም ካቶሊክ ማለት ነው። የሌላ ኃጢአት አታወርድብኝ ፈጣሪ ዓለም ማለት ነው። የአንጆሊና አትበል፣ የሶሌና አትበል፣ የኮርክና አትበል፣ የቦርክና አትበል፣ የክርቲና አትበል ማለት ነው። የነሱን ለነሱ አድርገው ፈጣሪ ዓለም ማለት ነው። የነሱን ለነሱ አድርገው እኔ ነኝ ማለት ነው። ተሰው ያም ከቨን ኮስትነር አያም ዘሮ ብላክ ከቨን ኮስትነር ሚካኤላ ማለት ነው። አንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለጉት መሰላችሁ ይሄ ምንድነው መሰላችሁ አንደን ሶ በዛ ጉዳይ ላይ ማለት ነው እኛ ገብተን ምናምን ማናችሁ እናንተ ማለት ነው እንዴ ለራሳችሁ እኮ አይፈርሱ ጋር ማለት ነው ምንም ነገራችሁ። እኔ በጣም ግርም የምትሉኝ ሰዎች ማለት ነው በጣም ለጋስ ሆናችሁ፣ ለሰው ሀሳቢ ሆናችሁ፣ ለሰው ረዳት ሆናችሁ ማለት ነው የሰውን ነገር እንደዛ አድርጋችሁ ለሰው እያደላችሁ ትውላላችሁ ማለት ነው። የራሳችሁን ነገር ከእናንተ ነገሮች ለማን ምን ትሰጣላችሁ ማለት ነው? ናቲንግ። እና የምታደርጉት ነገር ማለት ነው ሰውን ምን ያህል እየደፈራችሁት እንደሆነ ማለት ነው እንትን አለ ማለት ነው። ባይዘወይ እኔ ማንም ሰው አልረዳኝም፣ ፈጣሪ ብቻ ነው የረዳኝ ማለት ነው። ረዳት ማለት ስለ ቅጥ ስለ ብልት ማውራት አይደለም። ባይዘወይ ማለት ነው ረዳት ማለት ነው አሁን ሰው እንደዛ ችግር ካለበት ላይክ እኔ እኮ አሽወርቱ ጋር ይሄን ያህል ባይዘወይ እኔ ጭንቅላት እንትን ብሎ ነበር ማለት ነው። አባቴን ማግኘት ይሄን ያህል ቀላል አይመስለኝም ነበረ። እሱ ራሱ አልመጣም ማለት ነው። እንትን ሰው ዋይ ወደ እሱ ሄዶ ማለት ነው ልጅ ተቸግራለች ምናምን አይሉትም እንዴ? የእውነት ረዳት ከሆኑ እነዛ ሰዎች ማለት ነው እነሱ እኮ በቃ ላይክ እሷ ልቧ በቃ በጣም ጥሩ ልብ ነው ያላት። በቃ በጣም ሰው ትወዳለች። በጣም በቃ ላይክ ሰው የሆነ በቃ እንትን ታደርጋለች ብሎ በቃ እኔን አቦቆቦቆ ላይ ከኔ ሸውለው ምናምን ነገር እና ከዛ ከጀርባ ደግሞ እኔ ላይ ፕሌይ ሊያደርጉ ነው ያሰቡት ባይደወይ ማለት ነው። አንዳንድ ሰው ስለሱ እኔ ግድ የለኝም የሆነው አልፈዋል ማለት ነው። ዶንት ኬር አባውት ደም ግን ደግሞ አሁን ያለፈው አልፎ ማለት ነው ወይ በእነሱ ኃጢአት መሰቃየት አልፈልግም ባይደወይ ማለት ነው። ለምን ገደል አትገቡም? እኔ ብያለሁ እኮ ገደል ተያይዛችሁ ማለት ነው አንድ ቆሻሻ ውስጥ ገንዳ ውስጥ አትገቡም ማለት ትልቅ ገንዳ ውስጥ አሰየ ነበር የምላችሁ። አሰየ እኔ ነበር አሰየ የምላችሁ። that's why first one እኔ ነበር አሰይ ልላችሁ ነበር። ምክንያቱም ብዙ ችግር አልፍ ያለው በዛ ምክንያት you know that and then so ብዙ ነገር ላይ ጥልቅ አትበሉ። እናንተ ግን ሰው ህይወት ውስጥ ጥልቅ ከልክ በላይ ስትሉ ማለት ነው ምን ያህል ጅሎች እንደሆናችሁ ታውቃላችሁ። እራሳችሁን ታውቃላችሁ። ሰውንም እንደምንቁ ታውቃላችሁ ማለት ነው። እኔስ ብሆን ማለት ነው ሰው ህይወት ላይ ጥልቅ ብያቃለሁ። ያንድ ሰው ውልቅ ህይወት ላይ ገብቼ ስለሱ ሳይነካኝና ሳያናግረኝ በማይመለከተኝ ነገር ላይ ተናግሬ አውቃለሁኝ። ለምን ይመስላችኋል? ምን አገባኝ? የነሱ ህይወት ነው። የኔ ህይወት ደግሞ የኔ ህይወት ነኝ። እኔ ልብ ስላለኝ ነው ባይዶኒ ማለት ነው። ልብ ስላለኝ ሰውንም ስለማልነቅ
ነው። እነሱ ግን ልብ ስለሌላቸው በጣም ሰልፊሽ ስለሆኑ በጣም አይን አውጣዎች ቡዳዎች ስለሆኑ በጣም ጅሎች ስለሆኑ እነሱ ገንዘብ እና ከቲኤቤት ውጭ የሚሰግዱለትን ነገር ምንም ነገር ስለሌላቸው ቲኤቤት እኮ ነው ባይ ዘ ወይ ማለት ነው። ይሄ ሁሌ አምጥቶ ያለው ማለት ነው በውስጥ ሲሰራ ሰው ማለት ነው። እሱ ነገር እንዳይወጣበት፣ እሱ ነገር እንዳይናቅበት፣ ስራውንም ደግሞ እንዳይቆምበት በአንድ እንትን የሚያገኘውን ጥቅም ማለት ነው እሱ እንዳይቆምበት ብሎ ነው ሰው እንደዛ የሚያደርገው ማለት ነው። and then so what is my business about them? ለምን ገደል አትገቡም ማለት ነው? በእኔ ፋንታ ለምን 10,000 ጊዜ እናንተ አትቃጠሉ ማለት ነው? ሴቶች እንደዛ ስለኔ ያወርታችሁ ያኔ የምታቃጥሉ ሴቶች ማለት ነው። ለምን ዋይ 100 ላይክ ለምን 10,000 ሚሊዮን ጊዜ ለኔ አትቃጠሉኝም? what the hell are you guys? እናንተ ማን ናችሁ? እናንተን ቡዳዎች ማለት ነው። እኔ ራሴ ነኝ ኑ ጉቡኝ ወሬ ውስጥ ገቡና እኔን ተቀመጡና እኔን እንደፈለጋችሁ በርብሩኝ የምላችሁ ማለት ነው። who the hell are you guys? what is my business? ስለ እናንተ እኔ ምን አገባኝ? እናንተ ማን ናችሁ? ምንድን ናችሁ? ምን አገባኝ እኔ ስለ እናንተ ምን አገባኝ? tell me why? እንደነሱ እሱን ነገር ማለት ነው እኔ ስለ ግድ የለኝም። I don't care ማለት ነው። I don't care ባይዘወይ እኔ ቋንቋ ስላልቻልኩኝ ነው እንጂ ባይዘወይ ሰዎቹ በጣም አርፎ ነበር የሚቀመጡት። ዳስ ዋይ ትራንስሌት እናንተ ድሮወር ስታመላልሱ ነበራችሁ ማለት አሁንም አማላልሱላችሁ። ደግሞ እኮ እኔ ግርም የሚለኝ ማለት ነው ሲሳደብ ወይም ደግሞ የሆነ ትክክለኛ ነገር እንደዚህ በእውነት ሲናገር ማለት ነው ይሸፋፍኑልኛል። እንደዚህ እኮ አስበው አይደለም እንደዚህ እኮ ለማለት እኮ አይደለም ብላችሁ የምትሸፋፍኑልኝ ሰዎች ማለት ነው ችግር የለውም አትሸፋፍኑልኝ እንዴ ካለሁበት አይደርስብኝም ማለት ነው የሚመጣ ነገር